አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ምኑ የሰሞኑ ፍምስና እንዴት እያረጉት ነው? ረረረ እንሰግጣለን፣ እንቸክላለን፣ እንፈምሳለን እኮ። እንዴት አጣወጣት ድሮ ነበርኩኝ አገር ያቀለጥኩ መሬት ያልበቃኝ አንተን ማገልገል መባረክ ነው። አንተን በትርጓሜ የተመረቁ መምህራንን አስመርቀን በአግባቡ ቦታ ባለመስጠታችን መልሰው ወደ ንግድ ያዘነብሉብናል። መልሰው እንደገና የቀን ሰራተኛ ይሆኑብናል። ብፁዕ አባታችንን አንድ ገዳም ላይ ያገኘናቸው ብፁዕ አባታችን አቡነ ቀለሜንጦስን እንዲሁም ደግሞ የብፁዕ አባታችን ጸሐፊ አገኘናቸው በአንድ አጋጣሚ ነው። እግራቸው ላይ ወድቀን ለ5 ነው ገብተን ያለቀስነው። በያዙት መስቀል ባቆረቡበት እጆት ብለን ነበር የለመናቸው። ቃል በቃል ልጆቼ ምንም ማድረግ አልችልም፣ አርፋችሁ ቁጭ በሉ ትገላችኋለች፣ እጇ ረዥም ነው ነበር ያሉ። ያው እንደ የሃይማኖት ሚዛን። ሰላም የተወደዳችሁና የተከበራችሁ ኦርቶዶክሳውያን በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው መርሃ ግብራችን የተለያዩ ጉዳዮችን ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሁልጊዜም እንደምንለው ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ክርስቲያን ድምፅ እንሆናለን። እኔ ገብረስላሴ መርሎታ ሚል ላይ ሁልጊዜ የማቀርባቸው ፕሮግራሞች በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የቀኖና ጥሰት ያለባቸው መንፈሳዊ አገልግሎት እንፈጽማለን ብለው ነገር ግን መንፈሳዊነት የጎደላቸው በርካቶቹ ከሕገ ክርስቲያን ውጭ የሆኑ ስርዓተ ክርስቲያን ያልጠበቁ እንደሆኑ ማሳየትና ምዕመኑ እነዚህን ጉዳዮች አይቶ ስርዓተ ክርስቲያን እንዲያስጠብቅ ለማንቃት ያህል እንጂ ሌላ ግለሰባዊ ጸብ ከግለሰቦቹ ጋር የለኝም። ይህንን አውቃችሁ እናንተ ኦርቶዶክሳውያን ለቤተክርስቲያኒቱ አስተምህሮ መጠበቅ፣ ለቀኖና ለስርዓት መከበር እየተጋሁ ያለው ወንድማችሁ እንደመሆኔ መጠን የምሰራቸውን ቪዲዮዎች ላይክ ሼር በማድረግ እንድትተባበሩ እያሳሰብኩ ዛሬ መረጃዎችን አሳያችኋለሁ። በእውነቱ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን እንደነዚህ አይነት አገልግሎቶች እንዲፈጸሙ ህግ ስርዓት አለ ወይ እያልን ሁልጊዜ እንጠይቃለን። አለ ወይ? ካለ ታሳዩናላችሁ። ለምሳሌ እንደ መጀመሪያ አድርገን የምንሄደው በዛሬው መርሃ ግብራችን በዛሬው መረጃ የማጋራት ሂደታችን ስውሯ ማርያምን እዳስሳለሁ። ገንዘብ የሚያሰባስቡ በቤተክርስቲያኒቱ ላይ ከፍተኛ ንግድ የሚያካሂዱ እነ ሎዛ ኢቨንት የሚባሉትን ስራቸውን እገልጣለሁ። ከዛ ቀጥሎ ደግሞ ሌሎች አንዳንድ ጉዳዮችንም እንደዚሁ ማሳያችሁ ይሆናል። ከሁሉ በፊት ግን የሎዛን ጉዳይ ባስቀድመው ደስ ይለኛል። ሰሞኑን ሎዛ ኢቨንት ባህር ዳር ላይ ገንዘብ እያሰባሰቡ ነው። እንደምታያቸው ባህር ዳር ገብተዋል። ግን ኦርቶዶክሳውያን በወንጌል የተጻፈውን ነገር በእውኑ በደንብ ተረድተነዋልን? ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ትባላለች ያለውን ቃል ታስታውላላችሁን? በቤተክርስቲያን ምንድን ነው የሚደረገው? በቤተክርስቲያን ውስጥ መፈጸም ያለበት ጉዳይ ምንድን ነው? ቤተክርስቲያን ውስጥ እኮ መንፈሳዊ አገልግሎት የሚፈጸምበት ነው። መንፈሳዊ አገልግሎት ደግሞ ስርዓት አለው። እኛ ኦርቶዶክሳውያንም ደግሞ ስርዓት አለን። እንዲህ ነው የምትኖሩ፣ እንዲህ ነው የምትበሉ፣ እንዲህ ነው የምታመሰግኑ፣ እንዲህ የሚል አለን። ልቅ የሆነ አኗኗር የለንም። በስርዓት የምንመላለስ እንደመሆናችን መጠን ስርዓት ይጠበቅ ነው። በተለይ እነዚህ ወንድሞቻችን ጉዳያቸው አንድ ነገር ብቻ ነው። ምንድነው? በቤተክርስቲያን ስም ቤተክርስቲያን እናሰራለን፣ እንዲህ እናደርጋለን እያሉ ኮሚሽን መቀበል ነው። የሚገርመው ግን 50-60 ሚሊዮን ብር ሰበሰብን ብለው ይቅርታ፣ እነሱ 5-6 ሚሊዮን ብር በካሽ ይቀበላሉ። ያ 50-60 ሚሊዮን ብር ተሰበሰበ የሚባለው ግን በቃል የሚገባ ነው። በአየር ላይ የሚሰበሰብ አይደለም። ማንም ያውቀዋል። የትም ቦታ እስቲ እዩዋቸው። በእውነት ኦርቶዶክሳውያን እንደዚህ አይነት ስርዓት ያለን ለመስጠት እኛ እንደዚህ ዓለማውያን ዘፋኞች፣ መሽታ ቤት የሚውሉ በስነ ምግባር የደቀቁ ሰዎች ቤተክርስቲያን የሚያሰሩልን ነን። ወንጌል ተሰብከን ወንጌል ተምረን አድርጉ የተባልነው አድርገን ቤተክርስቲያን መታደግ አንችልም ነው? አሁን የዘመኑ ህንፃ ቤተክርስቲያን የሚሰራበት ዘመን ነው።
ኦርቶዶክሳውያን እንደ በቆሎ እየተጠበሰን እንደ ሽንኩርት እየተቀረደድን ለኦርቶዶክሳዊት ቤተክርስቲያን የሚቆረቆር አባት ባጣንበት በዚህ ጭንቅ ዘመን ኦርቶዶክሳውያን በእውነት እንዲህ አይነቱ ጉዳይ አሳሳቢ ነው። ቤተክርስቲያን ውስጥ ለመስራት ምዕመኑ መጀመሪያ ወንጌል ተምሮ ከዚህ አውቆ ገብቶት መስጠት አለብኝ በመስጠት ገነት መንግስተ ሰማይ እገባለሁ ብሎ መስጠት የለበትም። ምን ይሄ ነው የኔ ሐሳብ ይሄ ነው። እንዲሁ ያሉ አብያተ ክርስቲያናትንስ እስኪ እንያቸው። በትላልቅ ግንባታ ውስጥ አገልግሎት ይፈጸማል። እኛ ኦርቶዶክሳውያን ድንጋይና ሲሚንቶ እንጨት ብሎኬት አምላኪዎች ነን። በሳር ክዳን በተፈተተም ስጋና ደም እኮ ገነት መንግስተ ሰማይ እንገባለን። በሳር ክዳን በተሰራች ቤተክርስቲያን የሚፈጸመው ቅዳሴም ከእግዚአብሔር ጋር ያገናኘናል። ጉዳዩ አገልግሎቱን በንጽህና ከመፈጸም ጋር የተገናኘ ነው ወገኖች። ለመጽደቅ ከዚህ አንጻር በተለይ ህንፃ ቤተክርስቲያን ለመስራት የምትሽቀዳደሙ ሰዎች ስርዓት ብታደርጉ አይሻልም ወይ ነው? እነሱንስ ሀይ የሚላቸው ሰው የለም ወይ? ጳጳሳት ሁሉ ይከተሏቸዋል። ለምን እንዲህ አይነት ተራ ጉዳይ ማስፈጸም ይቅርና መንግስትን ገስጻች ማስቆም የምትችሉ አይደላችሁም ወይ? ለጳጳሳትም ለምዕመኑም እንዲህ አይነት ጥያቄ ጠይቃለሁ እኔ ገብረስላሴ እንደ አንድ ኦርቶዶክሳዊ ወንድም። ስለዚህ መንፈሳዊነቱ ጎሎናል ማለት ነው። መንፈሳዊ ስራ መሰራት ያለበት በመንፈሳዊ ሰው ሆኖ ሳለ ግን ዘፋኞች አውደ ምሕረት ላይ እየዘፈኑ ማለት እችላለሁ እየዘፈኑ ተመስጦ በሌለው ዝማሬ ተመስጦ በሌለው ጩኸት በመላበት አገልግሎት ቤተክርስቲያንን ስርዓት አልበኝነት የነገሰባት ለማድረግ እየተሮሮጡ ያሉ ይሄ ባይዞ ታድሶዊ እንቅስቃሴ ነው። ብዙ ሰው ሳያውቀው ታድሶ ሆኗል። ብዙ ሰው ሳያውቀው ታድሶ ሆኗል። ብዙ ሰው ሳያውቀው ታድሶ ሆኗል። ነግራለሁ፣ ደጋግምልሃለሁ። ይሄ ነው የኔ ሐሳብ። በሌላው ጉዳይ ዝማሬን በተመለከተ በየአውደ ምሕረት የሚደረገውን ዝማሬ በተመለከተ እስኪ እንስማ። እስኪ አሁን ሰው ምንድን ነው የተማሩት? እነዚህ በተመስጦ ዘምሩ። ይሄ ከተመስጦ ጋር የተገናኘ ነው። አሁን የመሽከርከር ስጋዊ ስሜት የተቀላቀለበት ነው። መንፈሳዊነት የጎደለው ስጋዊነት የተቀላቀለው ተመስጦ ያለበት ምናምን አይደለም ነው። በእርጋታ ነው ያለበት እንጂ ታው እንጂ ጎበዝ፣ የእግዚአብሔር ቃል አይደለም። እግዚአብሔር ቢሰማው አይደለ? ከእግዚአብሔር ፊት ቆመን የምናቀርበው መስዋዕት አይደል? ሰው ለምንድን ነው ማንረጋጋው? እንደ የጎጃም ያላችሁ ሊቃውንት፣ ጎንደር ያላችሁ ሊቃውንት፣ አዲስ አበባ ላይ ያላችሁ ሊቃውንት ተመስጦ ያለበት ይሁን፣ ልባችን ከእግዚአብሔር ጋር የተገናኘ ይሁን ነው። እስኪ መምህራችን የተናገሩትን እንስማ። ማህሌት እኮ ተመስጦ ነበር። አረ በቅዱስ ያሬድ አምላክ በእውነቱ አረ በማህሌቱ እግራችሁን ከፍ ዝቅ እያደረጋችሁ እንጣጥ የምትሉ ወገኖቻችን፣ አረ ጥምጥማችሁ እስኪወልቅ ከበሮ የምትመቱ ወገኖቻችን፣ አረ ተያይዘን እንውረድ አይነት በእውነት ቅኔ ማህሌቱ ላይ የምታደርጉ ወገኖቻችን፣ አረ በእግዚአብሔር አረ በቅዱስ ያሬድ አምላክ በእውነቱ አረ ይሄ መቅሰፍት እንዳያመጣብን። ጎንደር በሆነ ዘመን እንደዛ ነበር ይባላል ማህሌት። በኋላ ግን ሱዳን ደርቡሾች ማህዲስቶች መጥተው ያን ብዙ ጥፋት ካመጠፉ በኋላ ከዛ በኋላ በሚገባ አስተካክለው እንደዚህ ዝም ብሎ ቸብቸቦ እንደዚህ ያለ የለም ጎንደር እና አዲስ አበባስ ይሄ እስኪስተካከል መከራ መምጣት አለበት። በእውነቱ እግዚአብሔር ከመከራ ይሰውራል። ያለ መከራ እንማርም። አረ በእውነቱ ቅኔ ማህሌቱ አዘማመራችን በጣም በሌሎች የምንጠላው እኮ እኛ ጋር እየመጣ ነው እንዴ። ሌሎችስ ምን አጠፉ እንዴ? ስላጠፉ አይደል እንዴ? ኦርቶዶክሳዊ መዝሙር ኦርቶዶክሳዊ ማህሌት እኮ በጣም የተረጋጋ ነው። እንደውም እኔ ባየኋቸው ምስራቅ ኦርቶዶክሳውያን ይሄ ድምፅ ማጉያ እንኳን አይጠቀሙም ቅዳሴ ላይ። እንግዲህ መጫጫ አይደለም። ኦርቶዶክሳዊ ስርዓት አምልኮ መረጋጋት ነው። ከመላእክት ጋር ነው የምንቆመው። አሁን ድምፅ ማጉያ እሺ ጥሩ፣ ይሄ እንዲሰማ ነው። ግን ድምፅ ማጉያው ድምፅ ማለካኪያ እንዲህ እንዳይሆን በጣም ተመስጦ ያስፈልገዋል። በእውነቱ የማህሌት እኮ የተመስጦ አገልግሎት ነው። መተያያማ እውቀት መግለጫ እና ማሟሟቂያ እንደዚህ እንዳይሆን በእውነቱ ሰይጣን በጣም ረቂቅ ነው። ሌሎች ቀሪዎች መረጃዎችን እንደሚከተለው አቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው ድረስ ተመልከቱ። ላይክ አድርጉ። ኮሜንት መጻፊያ ላይ አስተያየታችሁን ስጡ።
መረጃዎችን አትገብረ 1980 በሚል ቴሌግራም አድራሻ ላኩልኝ። እስካሁን መረጃ የምትልኩልኝ ሰዎች አላችሁ፣ እጅግ በጣም አድርጌ አመሰግናችኋለሁ። እኛ ኦርቶዶክሳውያን ነን፣ ቀኖና ያለንን፣ ስርዓት ያለንን፣ ትውፊት ያለንን ከዛ ቀኖና ከዛ ትውፊት እንዳንወጣ እግዚአብሔርን እየለመንን ትክክል ያልሆነውን ነገር ደግሞ ትክክል አይደለም ብሎ ማለት ኦርቶዶክሳዊ ግዴታ ስላለብን ብቻ ሚዲያ ላይ ወጣን ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክል ነው እያልን ብዙ ጊዜ እናገራለን። ስውሯ ማርያምን በተመለከተ በርካቶች ዩቲዩበሮች፣ ቲክታከሮች ብዙ ብለዋል። ለምንድን ነው ችግሩ የማይፈታው? ሀገረ ስብከቱ ሊቀ ጳጳስ ፕሮቴስታንት ስለሆነ ነው። አባ ቀለሜንጦስ የሚባለው ፕሮቴስታንት ነው፣ ድብን ያለ ፕሮቴስታንት። ስርዓት ለዋጮችን የማይቃወም አባት፣ ቀኖና አፍራሾችን የማይቃወም አባት ጴንጤ ነው። በነገራችን ላይ አስተምረዋን ለመቀየር ቀኖናዋን መቀየር ቀላል መንገድ ነው ማለት ነው። ቀኖና ሲፈርስ ስርዓት ሲፈርስ ምናምን ዝም የሚሉ ጳጳሳት አጠቃላይ ሌላ ምን ተልኮ ቢኖራቸው ነው? ይሄኛው ግን የተለየ ነው። የወያኔ ካድሬ የነበረ አሁን ደግሞ ሰሜን ሸዋ ላይ ያለ በፊት በሌላ ሀገረ ስብከት የነበረ ለፕሮቴስታንት ለሙሉ ወንጌል ቸርች የሚሰራ በኦርቶዶክስ ቤተክርስቲያን ጳጳስ የሆነ አባት ነው ማለት ነው። ማስረጃዎችን አያይዝላችኋለሁ። በነገራችን ላይ ማስረጃዎችን አያይዝላችኋለሁ። የወያኔ ካድሬ እንደነበረ የምታዩበት መረጃ ያው እዚህ ከዚህ ታዩታላችሁ። የሚገርመው ዘማሪ ሀብታሙ ሽብሩ ታድሶ እንዲሆኑ ተልኮ ሰጥቶ ወደ ፕሮቴስታንት ሙሉ ወንጌል ቸርች ስልጠና እንዲወስዱ የላከ ጳጳስ ተብዮ ነው ይሄ ሰው። እንግዲህ ማለት ካህን ነን ብለው ጳጳስ ነን ብለው ዲያቆን ነን ብለው ወንጀል የሚሰሩትን ሰዎች በቀኖና ማናስተካክል ከሆነ ቤተክርስቲያኒቱን እየጎዳናት እንደሆነ እንድናውቅ ነው በዚህ ልክ የምናገረው ማለት ነው። ክህነትን እየተቃወምኩ አይደለም። አሁን አንዳንዱ አይገባው። ክህነትና ካህንን መለየት ይገባል። ክህነት ምስጢራተ ክርስቲያን ይፈጸማሉ። ካህኑ ክህነት የሚኖረው መፈጸም የሚገባውን ምግባራት ሲፈጽም ነው። ከሌላ ቤተ እምነት ጋር ሂዶ ግንኙነት ኑሮት አምልኮ የሚፈጽም ሰው ክህነት እንዴት ሊኖረው ይችላል? ምን ማለት ነው? እኛ እኮ ቀኖና አለን። ከማይመስላቸው ሰዎች ጋር እየዋሉ ሃይማኖት ለመለወጥ ከሚሰሩት ጋራ ክህነት የለችም፣ አትኖርም። ይሄ ሰው እንደዛ አይነት ሰው ስለሆነ ክህነት የለውም። ስለዚህ የስውሯ ማርያም ጉዳይ አይፈታም። ለምን አይፈታው? ሊቀ ጳጳሱ ሃይማኖቱ ሌላ ስለሆነ ማለት ነው። ሌላው ሁለተኛው መረጃዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ንግድ የሚነግዱ ነጋዴያን አሉ፣ እነ ሎዛ ኤቨንት። እነዚህን ሰዎች ጉዳይ ሰው በውል የተረዳው ያወቀው አልመሰለኝ። ቢዝነስ እኮ ነው ተዋቸው እንጂ ምናምን ይላል ማለት ነው። እኛ ኦርቶዶክሳውያን እኮ አስተምሯለን። ቤተክርስቲያንን መስራት ያለብን እኮ እኛ ምዕመናን አውቀን የቤተክርስቲያኒቱን ትምህርት ተረድተን በበጎ ፈቃዳችን ሰጠን ነው። በበጎ ፈቃዳችን ሰጠን ለግሰን ነው እኛው ነን ቤተክርስቲያን የምንሰራው። እኛው ነን። መምህራኑ ያስተምራሉ፣ ሲገባን ገንዘብ እንሰጥና ቤተክርስቲያን እንሰራለን። እንደዚያ ነው። እነዚህ ሎዛ ኤቨንት የሚባሉት እዛ ውስጥ ያሉ ሰዎች በሙሉ በነገራችን ላይ መንፈሳዊ ሕይወት የሌላቸው ባዶዎች ናቸው። በነገራችን ላይ ባዶዎች ናቸው። ምንም የሌላቸው ደምረው ሰካራም ነው። ሌሎችም እንደዛው ናቸው። ምንም በቃ መንፈሳዊ እውቀት የሌላቸው። እንዴ በጣም የሚገርመው እኮ ያያዘ ልደታ ሳልሳዊ ቄርሎስ የተባለበት ሁኔታ ነው ያለው። በነገራችን ሳልሳዊ ቄርሎስ ኦርቶዶክሳውያን አጨብጭበን እልል ብለን ቤተክርስቲያንን ለምንደኞች አባቶች ለሲሞናውያን አሳልፈን እየሰጠን እንደሆነ ግን እንድታውቁ እፈልጋለሁ። ማወቅ አለብን ኦርቶዶክሳውያን። እንዴ ቤተክርስቲያን መስራት ያለብን መንፈሳዊ ትምህርት ተምረን አውቀን ነው። 50 ሚሊዮን 60 ሚሊዮን ተሰበሰበ ይባልና ሚዲያ ላይ ይጮሃል። 60 ሚሊዮን 70 ሚሊዮን ተሰበሰበ ይባልና ጮሆቱ በጣም ህዝቡ ያጨበጭባል። አብዛኛው ቃል የተገባ ነው ነገራችን። ከዛ እነሱ 5 ሚሊዮን 6 ሚሊዮን ይወስዳሉ ማለት ነው። 5 ሚሊዮን 6 ሚሊዮን ይወስዱና ከዛ በኋላ ያ አየር ላይ በቃ ያ ገባ የተባለው ገንዘብ ሳይገባ ይቀራል። ቤተክርስቲያን ምን ሰጥተህ ይቀራል? 50 ሚሊዮን ተሰበሰበ ይባልና
10 ሚሊዮን 20 ሚሊዮን ከዛ እነሱም በቃ እንግዲህ ምን ይደረጋል እና እዛ አስተዳዳሪ ላይ ያሉት ትንሽ ገንዘብ ስለሚያገኙ ኮሚሽን እንደዚህ ነው ወይ? አውደ ምሕረቱ ላይ በእውነት እንደዚህ ጩኸት ነው ወይ መጮህ ያለበት? የባህር ዳር ህዝብ የባህር ዳር ምዕመናን ኦርቶዶክሳውያን አውደ ምሕረቱ ላይ በእውነት እነዚህ ጫሂዎች መጮህ አለባቸው። እነ የኔታ ስማ ከሆነ እነ የኔታ ሊቀ ሊቃውንት ስማ ከሆነ በእውነት ወንጌል ያስተምሯችሁ አይሻልም ወይ? አይሻልም ወይ? መምህራኑ ወንጌል ያስተምሯችሁ ሲገባው እኮ ህዝቡ ራሱ አውጣ ሳይባል በቃ ይሰጣል። ማስተማር አይቀድምም ወይ? በእውነት እናንተ የቤተክርስቲያን አስተዳዳሪዎች ገንዘብ እየከፈላችሁ እነዚህን ኢንቫይት እያደረጋችሁ እየጋበዛችሁ በአውደ ምሕረት ላይ የምታስጮሁ እናንተ የቤተክርስቲያን አስተዳዳሪ ነን ባዮች ምንደኞች ወንጌል አሰብኩትም ህዝቡን ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመጣ የህይወት መንገድ የሆነውን ክርስቶስን አሰብኩትም። ኦርቶዶክሳውያን አታጨብጭቡ። አውደ ምሕረት ላይ መልኩን አሳምሮ አለባበሱን አሳምሮ ለመጣ ቀጣፊ ሁላ አታጨብጭቡ፣ እባካችሁ አታጨብጭቡ። ተው። ይህች ቤተክርስቲያን የቆመችው መስዋዕትነት እየከፈሉ መከራ እየተቀበሉ ተሰበኩ መምህራን ሊቃውንት ነው። በነ ቅዱስ አትናቴዎስ በነ ቅዱስ ዲዮስቆሮስ ነው ይህች ቤተክርስቲያን የመጣችው። እባካችሁ ህንፃ ቤተክርስቲያን መስራት ጥሩ ነገር ነው፣ መጥፎ አይደለም። ግን ድንጋዩና ሲሚንቶ በእውነት ለእኛ ለህይወታችን ምን ይጠቅመናል? ባለችዋ ደሳሳ ቤተክርስቲያን ንስሐ ገብተን ስጋና ደም ከተቀበልን እኮ በቂ ነው። በነገራችን ላይ ገነት መንግስተ ሰማይ ለመግባት ምዕመናንን ለምንድን ነው ለምዝበራ የምትዳርጓቸው? እናንተ አባቶች በአጠቃላይ በቤተክርስቲያን አስተዳዳሪ መዋቅር ላይ ያላችሁ በተዘዋዋሪ እኮ ምዕመናን ኪስ ውስጥ ገብታችሁ ከነዚህ ወሮበላዎች ጋር ምዕመኑን ዘርፋችሁ ለዘራፍ እየሰጣችሁ ያላችሁ እናንተ የቤተክርስቲያን አስተዳዳሪዎች ምንደኞች እናንተ እኮ ናችሁ። በሳር ክዳን በተሰራች ቤተክርስቲያን የሚፈተተው የክርስቶስ ስጋና ደም ገነት መንግስተ ሰማይ ያገባናል። በእውነቱ ለእኛ የሚጠቅመን ህይወት የሆነውን የክርስቶስን ወንጌል መማር ነው። በእውነቱ ምዕመናን ይሄንን እንዲያውቁ ለምን አታደርጉ? ለምንድን ነው ምዕመኑን በማደንዘዝ ለሌላ ቤተ እምነት ተጋላጭ የምታደርጉት? ይሄንን እላለሁ በመረጃ ሎዛ ኤቨንት በመረጃ ማዕከላዊ ጎንደርንም አልረሳሁትም፣ እሄድበታለሁ፣ አንላቀቅም። ማዕከላዊ ጎንደር ላይ ያለውን ግሪሳ ያለውን የተሐድሶ ክንፍ እንዴት እንደምንሰብረው እየተነጋገርን እየመከርን ስለሆነ መረጃዎችን እንቃርገን ይዘናቸዋል። ኢየሱስ ቤተክርስቲያን ላይ ያለውን ጉዳይ ከዚህ በፊት አቅርቤላችሁ ነበረ፣ እቀጥላለሁ። አንላቀቅም። ምክንያቱም የቤተክርስቲያን ጉዳይ ነዋ። የቤተክርስቲያን ጉዳይ ነው፣ መቆም አለበት። ይህ ጉዳይ የቤተክርስቲያን ቀኖና መከበር አለበት። የቤተክርስቲያን ስርዓት መጠበቅ አለበት። ቤተክርስቲያን ማለት በነገራችን ላይ ስርዓቷ ጭምር ነው። ስርዓቷን ጥሰ ህጓን አፍርሰ በቤተክርስቲያን ላይ ውንብድና ስትሰራ ዝም የምንልህ እኛ ድንጋይ አምላኪ እንጨት አምላኪዎች ክርስቶስን ነው የምናመልከው። ምንፈራውም እግዚአብሔርን ብቻ ነው። ህንፃ ቤተክርስቲያን ተሰራ አልተሰራ ምን ያደርጋል? እንደሆነ ሆነ ለመናገር ባለው ሁኔታ ምን ያደርጋል? ምን ይፈጥርልናል? አሁን ህንፃ መካብ ድንጋይ መካብ ጥቅም አለው? መጀመሪያ ምዕመኑ ማስተማር በቅደም ተከተል ነው መሆን ያለበት። ሆኖ ይሄ ነገር በቅደም ተከተል ነው መሆን ያለበት። መጀመሪያ ምዕመኑ መማር አለበት፣ ማወቅ አለበት። ከዛ በኋላ ደግሞ ህንፃ ቤተክርስቲያን ወደ መስራት እንመጣለን። በቃ ይሄ ነው መሆን ያለበት። ስለዚህ ኦርቶዶክሳውያን አባቶችን ገስጹ። በቆብ ውስጥ ያለ ነውራቸውን እናወጣዋለን። ስርዓት ማይዙ ከሆነ እናወጣዋለን። ዝም እንድንል እኛ ከተፈለገ እንዳንናገር ከፈለጋችሁ ነውረኞች አባቶች ጥግ ጥጋቸውን የያዙ። ቤተክርስቲያን የንግድ ማዕከል አይደለችም። ቤት የሰትሰመይ ቤተ ጸሎት ብሏል ክርስቶስ። ቤቱ የጸሎት ቤት ናት። የጸሎት ቤት ናት። ሰው ከእግዚአብሔር ጋር የሚገናኝባት ቤት ናት። የያዕቆብ መሰላል የተተከለባት ናት። ቤቴል ናት። ስለዚህ በዚህች ቤት ውስጥ የቅድስና ስራ እንጂ የርኩሰት ስራ ሲሰራ ማየት ስለማንፈልግ ነውረኞች ጥግ ጥጋቸውን ያዙ። አለያ ግን ጅራፋችንን አውጥተን ይሄንን ምላሳችንን አውጥተን በመረጃ የምንገርፋችሁ ይሆናል። ምንደኞችና ቀጣፊዎች። ይሄን ለማለት ነው። ይሄንን ቤት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ሁኑልኝ።
ይላል።